በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን እግዚአብሔር የተወደድክ የተባረክ ምስጋና ገንዘብህ የሆነ የመላእክት አለቆች የሚያመሰግኑ፣ ኃይላት ስልጣናት የሚያመሰግኑ፣ ሊቃናት የሚያመሰግኑ፣ ነገደ መላእክት የሚያመሰግኑ፣ የዳነ ሕዝብ የሚያመሰግንህ፣ ቤተክርስቲያን የምታመሰግንህ፣ እኛም እናመሰግንሃለን። ቤታችንም ታመሰግንሃለች፣ ነፍሳችን ታመሰግንሃለች፣ ጉልበታችን፣ ሕይወታችን፣ ዘመናችን ታመሰግንሃለች። በጌታችን በኢየሱስ ክርስቶስ ስም የዘላለም አምላክ እግዚአብሔር በከፍታ የምትኖር በብርሃን ተራሮች የምትኖር በአርያም ሰማይ የምትኖር በመካከላችን የምትኖር የድሆች ወዳጅ የምስኪኖች አምላክ እግዚአብሔር እናመሰግንሃለን። ስላሳለፍነው በሕይወታችን ስላረክልን ስለመጣንበት መንገድ ሁሉ እናመሰግንሃለን። በጎና ቸር ስለምታደርግ እናመሰግንሃለን። አቤቱ ማናስበውና ማናየውን አድርገህ በሕይወታችን ፊት ለፊት ዘመናችንን ስለምታስገርመን እናመሰግንሃለን። ቀሪውን ጊዜያችን በቅዱስ መንፈስ ባርክ። በጌታችን በአምላካችን በጌታችን በኢየሱስ ክርስቶስ ስም በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። የተወዳችሁ ብሩካን የእግዚአብሔር ልጆች፣ እግዚአብሔር የወደዳችሁ ልጆች ያደረጋችሁ ኢየሱስ ክርስቶስ መስቀል ላይ ሞተው በመድኃኒትነቱ ያዳናችሁ ዕዳ የከፈለላችሁ መንፈስ ቅዱስ ሀብተ ወልድ ስመ ክርስትናን የሰጣችሁ በ40 በ80 ቀን ያከበራችሁ የቅዱሳን ቤተሰቦች የሆናችሁ ሁላችሁ እንደምን ቆያችሁ? ቤተሰቦቼ እግዚአብሔር ይመስገን። ጊዜ የሰጠን አምላካችን ክብር ምስጋና ይገባዋል። እንግዲህ በዚህ ጾማችን ለአንድ ሳምንት ከሰኞ ጀምሮ እስከ እሑድ ድረስ የምስጋና ጊዜ ስላለን ነው መጀመሪያ በምስጋና የጀመርነው። ጸሎታችንን ወደ ትምህርታችን እንገባለን። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ በትምህርቱ ላይ ቅድም እንዳያችሁት እንደሰማችሁት በርዕሱ ላይ እንዳያችሁት እግዚአብሔር በኢሳይያስ በነቢዩ በኩል የተናገረውን የተስፋ ቃል ነው የምንመለከተው። ኢሳይያስ 42 ቁጥር 15 እንደዚህ ይላል፣ ተራሮችን ኮረብቶችን አፈርሳለሁ፣ ቡቃያዎችንም ሁሉ አደርቃለሁ፣ ወንዞች ደሴቶችን ሁሉ አደርጋለሁ፣ ኩሬዎችንም አደርቃለሁ፣ ዕውሮችን በማያውቋት መንገድ አመጣቸዋለሁ፣ በማያውቋትም ጎዳና እመራቸዋለሁ። በፊታቸው ጨለማ ብርሃን አደርጋለሁ፣ ጠማማውንም አቀናለሁ። እንግዲህ በፊታቸው ጠማማውን መንገድ ቀና አደርጋለሁ የሚለውን ሐሳብ ነው በደንብ አተኩረን የምናየው። እግዚአብሔር በሚታመኑበት እና ታግሰው በሚጠብቁት ልጆቹ ፊት ያስቀመጠው ተስፋ ነው። ከጥንት ዘመን ጀምሮ እግዚአብሔርን የሚያምኑ ሰዎች ምክንያታቸው ቢለያይም ነገር ግን ከእግዚአብሔር ከአምላካቸው ሊቀበሉ ስላላቸው ተስፋ በትዕግስት ታምነው የሚጠብቁ ነበሩ። ከዘመናት በፊት ከነበሩ አበው ጀምሮ እግዚአብሔርን ፊት የፈለጉት በትዕግስት ነው። እግዚአብሔር ጥድፍ ከሚሉ ሰዎች ጋር አይደለም የሚሰራው፣ ከሚታገሱ ነገራቸውን ከእግዚአብሔር ፍቃድ አንጻር ከሚጠብቁ ቅዱሳን አባቶቻችን ጋር ነው የሰራው። እነዚህ ሰዎች አንዳንዴ በሰው ፊት ማስተዋል የሌላቸው ሰነፎች ተብለው ሊቆጠሩ ይችላሉ። እግዚአብሔርን የሚጠብቁ ሰዎች እንደ ሞኞች ይቆጠራሉ። የአብርሃም ሚስት ሳራ እና ባሉ አብርሃም ከ75 ዓመት እድሜያቸው በኋላ ልጅ እንወልዳለን ብለው ተስፋ ሲያደርጉ በአመክንዮ የሚመራው ዓለም እንደነሱ ሞኝ በምድር ላይ ያለ አይመስለውም ነበር። እነዚህ ሰዎች ዕውሮች ይመስሉት ነበር። የማይሰሙ ምክር የማይሰሙ ደንቆሮች ይመስሉት ነበር። ምክንያቱም አብርሃም መካሪ አላጣም። ብዙ ሴቶች አሉ በከነዓን ምድር፣ በጣም ብዙ መልካም ሴቶች አሉ። አንድ ጊዜ ገብቶ ከአጋር ጋር እኮ አንድ ጊዜ ነው ጽንስ የተጸነሰው። በአንድ ጊዜ መውለድ የሚችል ብርቱ ሰው ነው አብርሃም። ለምንድን ነው ከሳራ ጋር ተቀምጦ የሚጨነቀው? ለምን ይታወካል? ለምን ያለ ወራሽ ቀራለሁ ይላል? ለምን እንደዛ ትላለህ? ለምን ዞር አትልም? በአንተ ደረጃ አንተ ባለጸጋ ከበርቴ ሽማግሌ ነህ። 40 እና 50 ሚስት ማግባት ትችላለህ። እንደ ጠቢቡ ሰለሞን 400 500 ሚስት ማግባት ትችላለህ ብለውታል የከነዓን ሰዎች። አብርሃም ግን ለነዚህ ሰዎች ሞኝ ነበር። ለነዚህ ሰዎች የማያይ ነበር። እግዚአብሔርን ተስፋ የሚያደርጉ ሰዎች የሚያው አይመስሉም። አንዳንድ ጊዜ
እስከ መቼ ነው የእናንተ ነገር ብለው ምርር እስኪላቸው ድረስ ቤተሰቦቻቸው ይታገሳሉ። ግን ተማረው የሚያመጡት ምንድን ነው? ስድብ ነው። እግዚአብሔርን ሰድበው ሙት ነው። የኢዮብ ሚስት በኢዮብ ትዕግስት አብራ ለመታገስ ሞከራለች እስከ ተወሰነ ምዕራፍ ድረስ። ነገር ግን የኢዮብ ትዕግስት አንገሸገሻት። ምን ያደርግልሃል? ሰድበው ሙት አለችው። እሺ መታገስ ጥቅም የለውም ብለው ቢያስቡ እንኳን መታገስን ትቶ ምንድን ነው የሚደረገው ብትሉ፣ በቃ ኃጢአት ሰርቶ መሞት፣ ክዶ መሞት፣ እምነትን ሰብሮ መሞት ነው ምርጫ የሚያደርጉት። ሰው ምን ጊዜም ቢሆን ዋጋ መክፈል ካለበት ለሚሻል ነገር ነው ዋጋ መክፈል ያለበት። እግዚአብሔርን ሰርቦ ለመሞት አይደለም የሰው ልጅ ዋጋ መክፈል ያለበት። በዚህም አይደለም ጀግና መሆን ያለበት። ምንም እንኳን በለስ ፍሬ ባታፈራ የወይንም ፍሬ በእርሻው ባይገኝ እኔ ግን በእግዚአብሔር ደስ ይለኛል የሚል ጥንካሬ ነው የሚፈልገው እግዚአብሔርን የሚያምን ሰው። እግዚአብሔር ልጆች፣ እነዚህ በዙሪያቸው የሚቀመጡ ተራሮች፣ በዙሪያቸው የሚሰሩ ግንቦች፣ ቅጥሮች በእግዚአብሔር እንደሚፈርሱ ነው የሚነግረን። ተራሮችን፣ ኮረብቶችን አፈርሳለሁ፣ ቡቃያዎችን አደርቃለሁ። ተራሮች ልበ ተራሮች ከፍ ያለ ልብ ያላቸው ሰዎችን ነው የሚመስሉት። እንቅፋቶች ናቸው። አሻግራችሁ እንዳታዩት ያኛውን ማዶ ተራራው ነው እንቅፋት የሚሆነው። በእምነት አሻግረው የሚያዩ ብዙ ብሩካን ምዕመናን አሉ። ግን ተራራ የሆነባቸው ደግሞ ቤተሰብ አለ። ወይ ትዳር አጋር ይሆናል፣ ወይ ቤተሰብ ዘመድ፣ እናት አባት ይሆናል፣ ጓደኛ ይሆናል፣ ጭንቅላቱ ይሆናል የሰውየው የራሱ። የታለ ያንተ እምነት እያለ በእግዚአብሔርና በሰውየው መካከል ለመቆም ይሞክራል። እግዚአብሔር ግን ተራራውን አፈርሰዋለሁ ነው የሚለው። አቅም እንዳይኖረው አደርጋለሁ፣ አሳፍረዋለሁ። እግዚአብሔርን ተስፋ በምታደርጉበት መንገድ እናንተን የሚቃወሙትን ተቃውሞ አፈርሳለሁ፣ ዝም አሰኛቸዋለሁ ማለት ነው። ቡቃያዎቹን አደርቃለሁ። ዘርተውት የነበረውን ሕሊናችን ውስጥ ያለውን እግዚአብሔርን ሰድበሽ ሙቺ፣ ሰድበህ ሙት። የታለ እግዚአብሔር? የታለ አንተ አምላክ? ከሌን ባርኩ፣ ከሌን ባርኩ፣ ከሌን ጠብቆ፣ ከሌን ሰምቶ አንተን አልሰማም እያለ የዘራብንን ያን ክፉ ቡቃያ እነቅለዋለሁ ከውስጥ። እግዚአብሔር የሚያምኑ ሰዎችን እምነታቸውን ይረዳል። አለማመንን እርዳው አይደል ያለው ያ ሰው። እምነቱን ይረዳዋል። እምነቱ እምነት እንዲሆን ያግዘዋል። ሰው በራሱ እምነት አይደለም የሚባረከው። የማመን ፍላጎት ሲኖረው በአምላኩ ላይ እግዚአብሔር እምነቱን ያከናውንለታል። ጠንክሮ እንዲያምነው ያግዘዋል። ዳዊት በእግዚአብሔር የሚያምን ሰው ነበረ። ምንድን ያለው? ከአንተ በቀር በጎነት የለኝም፣ አምኜ እንኳን የምኖረው አንተ ረድተኸኝ ነው። ስለዚህ እግዚአብሔር እምነትን ሲረዳ ነው ቡቃያውን የሚነቅለው፣ ተራራውን የሚያፈርሰው። ሰው የዘራብንን ያፈርሰዋል። ድሮ በሰንበት ትምህርት ቤት ውስጥ ሳገለግል እምነትን በልጅነታችን የተለማመን ነው። እግዚአብሔር የባረካቸው መምህራን ነበሩ እና ጉባኤ እንዳሁኑ ባልተስፋፋበት ዘመን ነው። በ89 ዓመተ ምህረት አካባቢ ነው እና ጉባኤ ልናዘጋጅ ብለን ወልቂጤ ማርያም እያለን ጉባኤ ልናዘጋጅ ተነሳ። በቃ ትልቅ ዕልም ይዘን ወጣቶች ነበር፣ የሰንበቶቹ አመራሮች ተነሳን ጉባኤ ልናዘጋጅ እና ለጉባኤ የሚያስፈልጉ አንዳንድ ጉዳዮችን ከተማ ውስጥ እየዞርን መጠየቅ ነበረብን እና ሰው ጉባኤ አልለመደም። ህዝቡ ንግስ ያውቃል፣ ቅዳሴ ያውቃል እና አጋጣሚ ወልቂጤ ደግሞ አዲስ ከተማ ነች። የመንግስት ስራ ቦታ የተከፈተባት ነች። ዞን ይባላል። ያኔ ብዙ የመንግስት ሰራተኞች ያሉባት ናት። ልንሰራ የምንችለውም በተሻለ የሚረዱን እነሱ ናቸው ብለን አንድ ቦታ ተላኩኝ። ትልቅ የስራ ኃላፊ ጋር ተላኩኝ እና የምፈልገው ነገር ነበር እሱ የሚያግዘን እና ያው ገባሁና አስረዳሁት። ስገባ ያው ሀሻ ልብስ ነው የለበስኩት። ዝም ብሎ መናኛ ልብስ የለበስኩኝ ሰው ነኝ። ሰውነቴም ከሲታ ነው። እንዲሁ ሲመለከተኝ የት አይቶኝ እንደሚያውቅ ራሱ ትዝ አላለውም። አስረዳሁት የሰንበት ትምህርት ቤት ተማሪ መሆኔን እና እንደዚህ አይነት ሀሳብ እንዳለ ነገርኩት እና የመለሰልኝ መልስና ያሳየኝ ፊት ፈጽሞ ከፊት ለፊቴ አይጠፋም። ያ ሰው
በጣም እንደሞኝና እንዳልተማረ ሰው ነው የቆጠረኝ። የትምህርት ተቋም ኃላፊ ነበር እና ምንም ይሄ ጥቅም የሌለው ስራ ፈት ወጣት የተሰበሰበበት ሁኔታ እንደሆነ ነው ተረድቶ መልስ ሰጠኝ። ሊያግዘኝ አልሞከረም። ምንድን ያደረገው? ውስጥ ያለውን መብራት ሊያጠፋ ነው የሞከረው። ያሰ አልፈርድበትም። ምክንያቱም እኔ ያየሁትን አላየም ወይ እኔ የተማርኩትን አልተማረም። የሱ ተራራ በፊት ለፊት በሰማው ኖሮ ሽባ ነበር የሚያደርገኝ። ተራራ ነው ያሳየኝ። ዘር ነው የዘራብኝ የማይሆን እንደሆነ አርፈን እንድንቀመጥ። ግን እኛ አርፈን አልተቀመጥን። እግዚአብሔር ውስጣችን የተዘራውን ያን ቡቃያ ነቀለ፣ ተራራችንን አፈረሰ። ታሪካዊ ጉባኤ አዘጋጅተን ድንቅ ጉባኤ አዘጋጅተን ዘበነ ለማ ነበር ያን የጋበዝነው። ትልልቅ መምህራን ከየት እንደምናውቃቸው እራሱ አላስታውስም። አምጥተን ጉባኤ አዘጋጀን። እስላሞች ጉባኤው ላይ ከተማው ብርቅ ከመሆኑ የተነሳ ሙስሊሞች ጠምጥመው ቤተክርስቲያን መጥተው ተምረዋል። አረሳው። እግዚአብሔር እምነትን ይረዳል። እግዚአብሔር ልጅ ብቻችንን አይተወንም። ማመን ቀላል ስላይደለ እግዚአብሔር ተስፋ ማድረግ ቀላል ስላይደለ ተስፋ እንድናደርገው ይረዳናል። ያችሁ እና ኢሳይያስ ላይ እግዚአብሔር የሚናገረው ተራሮችን አፈርሳለሁ፣ ቡቃያዎችን ነቅላለሁ፣ ኮሬዎችን እውሮችን በማያውቁት መንገድ አመጣቸዋለሁ፣ በማያውቋት ጎዳና እመራቸዋለሁ፣ በፊታቸው ጨለማውን ብርሃን አደርጋለሁ። እውሮች አሁን ቅድም እንዳልኳቸው እኛ እንደ እውሮች ነው የምንታየው። እግዚአብሔርን ተስፋ የሚያደርግ ሰው እንደ እውር ነው የታየው። አብርሃም እንደ እውር ታይቷል። የአብርሃም አገር ሰዎች፣ የኡር አገር ሰዎች፣ የባቢሎን አገር ሰዎች ሞኙ አብርሃም ብለውታል። ይስሐቅ እንደ እውር ታይቷል። ያዕቆብ በተሰደደበት ሀገር ምንም እንደማይጠቅም ተራ ባሪያ እንደ እውር ታይቷል። ዮሴፍ እንደ እውር ታይቶ ታስሯል። ነገር ግን በማያውቁት መንገድ መርቶ እግዚአብሔር ለክብር አብቅቷቸዋል። እግዚአብሔር ይህንን ያደርጋል። ዛሬም የታመነ አምላክ ነው። የእነሱ አምላክ ነው፣ የኛ አምላክ ሕያው የሆነ የአብርሃም ይስሐቅ ያዕቆብ አምላክ፣ ተስፋ የምታረጊው አምላክ፣ ተስፋ የምታረገው አምላክ ወንድሜ እሱ ነው። ሰው በላቀው መንገድ፣ አንተ ግን በእምነት በተስፋ መንገድ ስትራመድ መንገድህን ሰዎች እንደ ዕውር ቢያዩት እንኳን ለዕውሮች እግዚአብሔር መውጫ አዘጋጅላቸዋል። ባላሰቡት መልካም መንገድ እመራቸዋለሁ። አይነ ስውርን የሚመራ መድኃኔዓለም ብቻ ነው። የኛ የአይነ ስውራን ተስፋ እሱ ነው። አይኖቻችንን ጨፍነን ለምናምንረኛ ተስፋ እሱ ነው። አይነ ስውር መንገድ ላይ ሲሄድ እገረማለሁ ሁሌ። ማን መርቶት ቤቱ ገባላል? ትራንስፖርቱ ውር ዋይ በሚልበት ከተማ ውስጥ አይነ ስውራን ተራምዶ ቤታቸው ሲገቡ ስታዩ እንዴት ገቡ ትላላችሁ? መሪያቸው እግዚአብሔር ነው። አምነሽው ተስፋ አርገሽው እንደ ዕውር የተቆጠርን እግዚአብሔር በመልካም መንገድ እንደሚመራን አዳምጡ። ባላሰቡት መንገድ እመራቸዋል፣ ጨለማቸውን ብርሃን አደርጋለሁ። እግዚአብሔር በዘመኔ ሲያደርግ እኔ በዓይኔ በብረቱ አይቻለሁ። ከኔ የተሻለ ደግሞ እናንተም አይታችኋል። አይሆንም የተባለው ሆኖ ይሳቁብን አፍረው ተገርመው ተምረው በእኛ በእግዚአብሔርን ድንቅ ስራ አይተው ማዳኑን አይተው መድረሱን ትድግናውን አይተው በሕይወታችን የተማሩብን ብዙ ሰዎች አለ። እግዚአብሔርን ተስፋ ማድረግ ሞኝነት አይደለም። እግዚአብሔርን ማመን ክብር ነው። አይንን ጨፍኖ ወደ እግዚአብሔር መሄድ ክብር ነው። እምነት አይንን ጨፍኖ መሮጥ ነው ይባላል። እግዚአብሔርን ተስፋ ማድረግ ተስፋ አድርጎ መንቀሳቀስ፣ እግዚአብሔርን መጠበቅ። እኛ ባሮች ነን፣ ልጆች ብንሆንም ባሮች ነን። ባሪያ ደግሞ ጌታ እስኪለው ይጠብቃል። ሂድ እስኪለው ይሄዳል፣ ይታገሳል። ብላ እስኪለው ይጠብቃል። መብራት በሚይዝበት ሰዓት ራት አይበላም። ራት እስኪበላት መብራት ይይዛል ባሪያ። በመብራቱ ጊዜ ራት አልበላውም ብሎ አይነጫነጭም። እረፍት ሲሰጠው ደግሞ እንጀራውን ይበላል። እግዚአብሔር ታማኝ ነው። እግዚአብሔር ልጅ በሕይወታችን ሁሉ አምላካችን የታመነ ነው። የማታስቡትን ብርሃን በፊት ለፊታችሁ ያደርጋል።
አሜን ብላችሁ አምናችሁ ውጡ። ማታስቡትን ብርሃን ከፊት ለፊታችሁ ያደርጋል እግዚአብሔር። ታማኝ አምላካችን ለዕውሮች የማያስቡትን ብርሃን አወጣላችኋለሁ ይላል። ሰማኑን በልቦናችን ጻፍልን። እግዚአብሔር ከሁላችን ጋር ይሁን። እመቤታችን ዝሬት በረከት የምላት ጥበቃ አብሮን ይሁን። በትምህርቱ ኮሜንት አድርጋችሁ ጽፋችሁ መርቃችሁ ውጡ። ላይክ የሚለውን በትን ተጫኑት። እግዚአብሔር እናንተን ዘራችሁን ይባርክ። ቄስ አሸናፊ ገብረማርያም ነኝ። ሰላም